የኛ ፓስፖርት ኃይለ ሥላሴና አበበ ቢቂላ ናቸው። አትድፈራቸው፣ አይነኩም። ትህትና ያላቸው ሰዎች ናቸው። ከነካቸው ግን ኢትዮጵያኖች አይገበሩም። ስንናቅ እንኳን አይገባንም። ኩርት ያለ ኢትዮጵያኖች ነው፣ ምክንያቱም አልተገዛንም። እኛም ዘረኝነት አለብን እላችሁ ነው። እንደምን ዋላችሁ። ስለመጣችሁ እጅግ በጣም እናመሰግናለን። ዋሊያ የሐሳብና የመጽሐፍት መድረክ ይሄ 10ኛው መድረክ ነው። እስከ በ2018 ማለት ነው። በ2018 ከተደረጉት ይሄ 10ኛው ነው። በ10ኛው መድረክ ነው እኔም እዚሁ ላይ አጋፋሪ ማወያይም ሆኜ የመጣሁትና ደስ ብሎኛል ዋሊያ ስለጋበዘኝ። ለመንደርደሪያ እንዲሆን አንድ ሐሳብ ላንሳ። ጆሴፍ ካምፔል የሚባል አሜሪካዊ ጸሐፊና ተመራማሪ አለ። ይህ ታዋቂ ተመራማሪ አንድ መጽሐፍ አለው፣ ዘ ሄሮ ዊዝ ኤ ታውዘንድ ፌስስ የሚል። ይሄ መጽሐፍ ላይ ስለ ሰውና ጉዞ ነው የሚያነሳው። በዚህ ውስጥ በጣም ታዋቂ የሆነ ሀቲት ነው በዚህ ጉዳይ ላይ የሚያነሳው። በካምፔል እምነት የጉዞ ውጤት የባለ ታሪኩ የአካልና የመንፈስ እድገት ነው ብሎ ያምናል። ባለ ታሪኩ የሚለውን በትምህርት ቤት ደረጃ ተጋዳሊ ተብሎ ነው የሚጠራው። እዚህ ግን ተጓዡ ብለን ደግሞ ብንተካው የሚሆን ይመስለኛል። እነዚህ ጉዞዎች የግድ አካላዊ ላይሆኑ ይችላሉ። ስነ ልቦናዊና ምናባዊ ጉዞም አንዱ የጉዞ መገለጫ ነውና እዚህ ውጤት ላይ ለመድረስ ግን ለውጥ ያለው ነገር ላይ ማለት ነው። እዚህ ውጤት ላይ ለመድረስ ባለ ታሪኩ ወይም ተጓዡ የሚያልፍባቸው ደረጃዎች አሉት ባይ ነው ጆሴፍ ካምፔል። ዲፓርቸር መጠራት፣ መነሳሳት ወይም ኢኒሺዬሽን፣ ሪተርን መመለስ ብሎ ይከፋፍላቸዋል። በመጠራት ውስጥ ከተለመደውና ዘወትራዊ ከሆነው አኗኗር መንፈስ ለተለየው ተጋድሎ ወይም አድቬንቸር የሚጠራበትን ሁኔታ የምናይበት ነው ይላል። መነሳሳት ውስጥ ደግሞ ለዚህ ለተጠራበት ነገር የሚንቀሳቀስበት ሙከራውን፣ ከዛም ደግሞ ለዚህ ሙከራው አቅጣጫ የሚያሳዩት መንገድ አመላካቾችን መገናኘቱን እና በጉዞ ውስጥም የሚያጋጥሙትን በርካታ እንግዳ ነገሮች እና ተግዳሮቶች ውስጥ ማለፍ ለባለ ታሪኩ ወይም ለተጓዡ አካላዊና ስነ ልቦናዊ ለውጥ ወይም ትራንስፎርሜሽን ግድ ናቸው ይላል። በመጨረሻ መመለስ በሚባለው ክፍል ውስጥ ተጋዳሊው ወይም ተጓዡ ከሄደበት ጉዞ ወደ ለመደው ዓለም ወይም ቀድሞ ወደ ተጠራበት ዓለም ሲመለስ ቀድሞ ሲወጣ የነበረውን ማንነት ፈጽሞ አይኖረውም። በአካልም በመንፈስም የተለወጠ ይሆናል። የመጓዙ ውጤት ራሱንና ማህበረሰቡን የሚረዳበትን ከፍታ ኮምፕሊትሊ ይለውጠዋል። በዚህም በመጓዙ ምክንያት ስለ ማህበረሰቡና ስለ ሌሎች ግድ የሚለው ሰው እንዲሆን ያደርጉታል ይላል። ከዶክተር ጌታቸው ተድላ አበበ እንጀምራለን መድረካችንን። ግን ዶክተር ጌታቸው ተድላ ማን ናቸው የሚለውን ትንሽ ላንሳና ልተርክ። ዶክተር ጌታቸው ተድላ የተወለዱት አዲስ አበባ አራዳ ጊዮርጊስ አካባቢ ነው። ከዛም አሰላ በሚገኘው በቀድሞ ስሙ ራስ ዳርጌ ትምህርት ቤት ገብተው የአንደኛና የሁለተኛ ደረጃ ትምህርታቸውን አጠናቀዋል። ከፍተኛ ትምህርታቸውን በስዊድን ሀገር በእርሻ ትምህርት የመጀመሪያ ዲግሪያቸውን፣ ሁለተኛ ዲግሪያቸውን ደግሞ በሃንጋሪ፣ ሶስተኛ ዲግሪያቸውን ወይም የዶክተርና ዲግሪን በለውና የግብርና ምጣኔ ሀብትና የገጠር ልማት ወይም አግሪካልቸር ኢኮኖሚ ኤንድ ሩራል ዲቨሎፕመንት አጥንተው በከፍተኛ ማዕረግ ተመርቀዋል። ትምህርታቸውን አጠናቀውም በተባበሩት መንግስታት ድርጅት ውስጥ ተቀጥረው ለ32 ወይም ከ32 ዓመት በላይ አገልግለዋል። ኢንዶኔዥያ፣ ኢራቅ፣ ኡጋንዳ፣ ጣሊያን፣ ቤልጂየም፣ ፖላንድ፣ ናይጄሪያ፣ ስዊድን፣ ታንዛኒያ፣
ቦትስዋና፣ ዛምቢያ ከሰሩባቸው ሀገራት መካከል ጥቂቶቹ ሲሆኑ በስራና በሽርሽር የዓለምን ሀገራት አብዛኛውን ዞረው ጎብኝተዋል። ዶክተር ጌታቸው በትምህርትም በስራም ከግብርናው ዘርፍ ጋር ይጣበቁ እንጂ ነፍሳቸው ግን እንደ እግራቸው ድንበር ዘለል ናት። ፎቶግራፍ ማንሳት፣ ድርሰት፣ የታሪክ ምርምር፣ በጎ አድራጎት፣ ሌሎችም ጉዳዮች ላይ ሰፊ ተሳትፎ አላቸው። ከብዙ 10 ሺዎች የሚልቁ የጉዞ ፎቶዎች ስብስብ ያላቸው ሲሆን የጉዞ የፎቶግራፍ አውደ ርዕይ ትርኢት በ2008 በብሔራዊ ቲያትር ትንሹ አዳራሽ አቅርበዋል። በተጨማሪም የፎቶ ስብስቦቻቸው በኢትዮጵያ አየር መንገድ አማካኝነት ኢትዮጵያ ዘ ቢዩቲፉል በሚል ርዕስ በመጽሐፍትነት ታትመው በውድ ዋጋ ተሽጠዋል። ከዚህ ባሻገር በርካታ የታሪክ የፈጠራና የምርምር መጽሐፍትን ለህትመት አቅርበዋል። ከነዚህም ውስጥ ተድላ አበበ የዘመናዊ እርሻ ፋና ወጊ የአባታቸውን ታሪክ፣ የአክሊሉ ማስታወሻ ብዙዎቻችን የወደድነውን ጠቅላይ ሚኒስትር ጸሐፊ ትእዛዝ አክሊሉ ሀብተወልድ የህይወት ታሪክን ቅንብርና ወደ እንግሊዘኛ ቋንቋ ትርጉም በማድረግ ወይም በመስራት አዲስ አበባ ዩኒቨርሲቲ ፕሬስ በ2002 ዓ.ም አሳትሞታል። ይህ መጽሐፍ በ2003 በ2009 ድጋሚ የመታተም ዕድል አግኝቷል። የህይወት ጉዞዬ እና ትዝታዎቼ በውጭ ሀገር በ2003፣ የህይወት ጉዞዬ እና ትዝታዎቼ በሀገር ቤት ክፍል 2 በ2009 ዓ.ም፣ ማይ ዴይስ ኢን ዘ 1970s በ2018፣ ጀግና ቃኘው ሻለቃ በኮሪያ በ2019፣ ውጥረትን በተስፋ የተወጣች ህይወት በ2004፣ እንደወጡ የቀሩት ኢትዮጵያዊ በ2006፣ ከትዝታ ጓዳ በ2006፣ እቅድ 27 በ2009፣ የማታ እንጀራ እና መንታ ነፍሶች፣ እነዚህ መንታ ናቸው፣ ራሳቸው በአንድ ጊዜ ነው የወጡት። ከ3 ዓመት በፊት የታተመ መጽሐፍ እንደሆነ አስታውሳለሁ። ከዛ በኋላም በእነዚህ በቅርብ ጊዜ ዓመታቶች የታተሙትን አላካተትኩም እዚህ ሊስት ውስጥ። በጎ አድራጎትን በኩል በሜቄዶኒያ ላይ የቦርድ ሜምበር ነበሩ። እኔንም ከሚያገናኘኝ ትምህርት ለተቸገሩ በጎ አድራጎት ከሚባል ተቋም ጋር ደግሞ እንዲሁ በቋሚነት ድጋፍ በማድረግ ሌሎችም የማይጠቀሱ እኔም ማላስታውሳቸው በርካታ የበጎ አድራጎት ስራዎች ውስጥ ዶክተር ጌታቸው አሉ። እኒህ በአካል የዘመንን በሐሳብ የምናብን ጉዞ አበርክተው የተጓዙትን ሰውና ጉዞውን ለመፈተሽ አብዩ ተመራጭ ሰው ቢሆኑ አሌ የሚል ማንም የለም ብለን እናምናለን። በመሆኑም ቀጣዮቹ 20 ደቂቃዎች የሚሆኑት ለዶክተር ጌታቸው ተድላ ይሆናሉ። ከ20 እስከ 25 ደቂቃ እድል አሎት። ያዘጋጁትን ሐሳብ እንዲያቀብሉን መድረኩን ለርሶ ለቃለሁ። አመሰግናለሁ። እንኳን ደህና መጣችሁ። በነገራችን ላይ የጉዞው ዝግጅት ድሮና ዘንድሮ ነው። አንደኛ ነገር ብዙ የሚወጣ አልነበረም በእኛ ጊዜ ውጭ ሀገር። ሁለተኛ ነገር ውጭ ሀገር ትሄዳለህ ሲባል ልክ እንደ ዘመቻ ለጦርነት እንደሚሄድ ሰው ቤተሰቡ በሙሉ ለቅሶ በለቅሶ ይሆናል። አትሄድም፣ ወየው መሄዱ ነው፣ ኧረ ምን ይሻላል፣ ማት ቲያትር ነው የሚታየው። ከዛ በኋላ ደግሞ ባዶውን አይሄድም ተብሎ ዳቦ ቆሎ፣ በሶ፣ ቋንጣ ሁሉ ነገር ተዘጋጅቶ ይሰጠዋል። ከዛ ደግሞ ኤርፖርት ያኔ እንደዚህ እንትን አልነበረም፣ ግልጥ ነው። እስከ አውሮፕላኑ ድረስ ልሸኙ ትችላላችሁ። እና ያለው ለቅሶ፣ እሱም ያለቅሳል፣ እህቶቹ ያለቅሳሉ። ልክ ጦርነት በቃ ለጦርነት የሚሄድ መስሎ ለትምህርት የሚሄድ አይመስልም። አሁን ይሄዳል፣ ግን ትልቅ ክብር ያገኛል በሄደበት ሀገር ሁሉ። ኢትዮጵያ ትልቅ ክብር ስለነበራት ተከብሮ ነው የሚማረው። ብዙዎቹ 99% ትምህርታቸውን ነው እንጂ ሌላ ነገር አያደርጉም። ለምሳሌ ከዛ ውስጥ ብዙዎቹ እኔም አውቃቸዋለሁ፣ እዚህ ያሉትም ያውቁታል። ዲግሪያቸውን 3 ወር እስከ 6 ወር ጠብቅ ሲባሉ የቤት ኪራይ ተከፍሎለት ምግቡ ተከፍሎለት ብቻ ዲግሪ በፍጹም አንግሬን አፍቃኛለች ብሎ አድራሻ ይሰጣል ወይ በትምህርት ሚኒስቴር በኩል ላኩልኝ ይላል እንጂ አይቀበልም።
3 ወር እዚህ ቁጭ ልበል? ኧረ ወደዛ ተውት። በጣም እንናፍቃለን ሀገርን። አንዳንድ ጊዜ ደግሞ መቼም እዛ ስንሄድ እዚህ ላይ እንደቀሩ የወጡት ኢትዮጵያዊ በሚል መጽሐፍ አንስቼ ጽፌያቸዋለሁ። ስዩም ባች የሚባሉ ሃንጋሪ ውስጥ የመጀመሪያው ጥቁር ነበሩ እና እሳቸው በየሄዱበት ፎቶግራፊ ይነሳል። ሰገድ ከሚባለው 350 ኪሎ ሜትር እስከ ቡዳፔስት ድረስ አውቶቡስ ይያዝና ጥቁር ሰው ለማየት ይመጣሉ ተማሪዎች። ይኸውላችሁ ጥቁር ማለት ይሄ ነው ይባላሉ። አብረው ፎቶግራፊ ይነሳሉ። አብረው እና ብዙ አድቫንቸር አድርጉ ነው። ቡና ከብራዚል ምምጣ ከኮሎምቢያ እሳቸው ናቸው እንዲይዘው የሚያስተዋውቁት ጋዜጣ ላይ። በጣም አድቬንቸረስ ሰው ነበሩ። ደግሞ የሚገርመው ነገር እድለኛ ነበሩ። 2 ጊዜ ሎተሪ ደርሷቸዋል። አላገቡም። ያላገቡበት ደግሞ ልዩ ታሪክ ነው። ጊዜ ይፈጃል፣ እሱ አልጠቅስም። እኔም ራሴ ስዊድን ሲሄድ ጀንሸፒንግ ነበርኩኝ 1967 በፈረንጆች እና የዛሬ 52-53 ዓመት። እዛን ጊዜ የ22 ዓመት ወጣት ጎረምሳ እኔ የሄድኩት እርሻ ልማር ነው። እርሻ ከመማሩ በፊት አንድ ሰው 2 ዓመት ፕራክቲስ ማድረግ አለበት። ሜዲሲንም ከገባ 2 ዓመት ከሽንት ቤት ጠረጋ ጀምሮ ላይ ድረስ መስራት አለበት። ብቻ በፈለጋችሁት የትምህርት ዲሲፕሊን ውስጥ መስራት አለበት። ጠዋት ተነስቼ በረዶ እየጣለ ጠዋት ስላችሁ ከሌሊቱ 10 ሰዓት ወይም ከጠዋቱ 10 ሰዓት 4 in the morning እዛ ሄጄ 27 ላሞች አልባለሁ። ያው በሞተር ነው የሚታለበው። ከዛ እበቱን ጠርጋለሁ። ከዛ ሳራቸውን አመጣለሁ፣ ፎሬጃቸውን አመጣለሁ። ግን ስዊድኖች በኋላ ነገርኳቸው ስወጣ ነካ ያረጋችኋል አልኩ። እኔን እዚህ እንግዲህ አሁን የተማርከውን ኢትዮጵያ ሄደህ በደንብ እንትን እንድትል ነው። ትራክተር መንዳቱ እሺ ብዙ እንነዳለን እናጭዳለን እንላለን፣ እሱ ኦኬ ቀበለዋለሁ። ወተት ግን በኤሌክትሪክ ባላገር ሄጄ የማስተምረው እንኳን ለከብቶቹ ለራሱ መብራት የለውም። ምን ጋር ሄዶ እንዲታለብ ነው እንደዛ የሚያስተምሩኝ? ግራ የገባ ነበር። አሁን አስተካክለዋል። አሁን በሰጠነው ሪፖርት ብዙዎቹን ወደ ኬንያ ወይም ቪየትናም ነው የሚልኩት። ብዙ ልዩነት ነበረው ለማለት ነው። እና ብዙዎቻችን እዛ ሄድነው የመጀመሪያዎቹ ስለሆን ፎቶግራፍ አብረውን ይነሳሉ። ጸጉራችንን ያኔ አፍሮ ነበርኩ። ጸጉራችንን ይነካካሉ። በየቦታው ይጋብዙናል። ኤቭሪ 15 ዴይስ ዩኒቨርሲቲው በሚያደርገው ግብዣ ላይ እኔ እንደ ንጉሠ ነገሥቱ ቁጭ ማለት ነው። 15 ሴት ይደረደራል። ቅድም ነግሬዋለሁ። እኔ ነኝ ከሱ ጋርም ደንሰው ልብ አድርጊ ይጣላሉ። እኔ የመረጥኩትን ይዤ ወደ ስቴጅ እሄዳለሁ እና ቅብርር ያለ ኑሮ ነበር የኖር ነው። እኛው ነን 375,000 ሰው በሚኖርበት ውስጥ አንድ ባሪያ ነኝ ብቻ ነበርኩ። ሌላ ማንም የለም፣ ማንም ጥቁር የለም። ግን ያን ጊዜ እንዴት ነው እንኳን ደህና መጣህ በሚል በደስታ ነበር ቢቀበሉ። it was very fascinating time ነው ያሳለፍነው። ከዛ አሁን እንግዲህ የጉዞ ዝግጅት የድሮውን ነው ያወራሁት። ዘንድሮስ ብለን ብናየው በአሁኑ ወቅት ሊወጣ ነው ወይም ልትወጣ ነው ሲባል አንድ ማልቀስ የለም። ሊወጣ ነው ታድሎ ታድላ ነው የሚባለው። እስኪወጣ ድረስ እንኳን ደስ አለ ተብሎ በግብዣ ይንበሸበሻል። የሄደበት ሀገር በጣም ጥቂቶቹ ናቸው የነጻ ትምህርት የሚማሩት። በአሁኑ ጊዜ ሲወጣ በቀጥታ ስራ ላይ ነው የሚሄደው እና ትምህርት የሚማር የለም። 90% ስራ ላይ ነው። ቶሎ ስራ ፈልጉልኝ ይላል። ስራም ቢሆን እንደ ልብ እንደተማረው አያገኝም። ወይ ታክሲ ነጂ ነው፣ ወይ አሮጊቶች ቤት ገብቶ ማገዝ ነው፣ ወይም ደግሞ ሽንት ቤት ጠረጋ ነው፣ አለዛ ሜዳ ላይ ቆሻሻ መጥረግ ነው። ኦፍ ኮርስ ይከፈለዋል። እማዝ ነው ግን በዛን አይነት ኑሮ እየኖሩ መጀመሪያ የሚታያቸው ቤተሰቦቻቸው ናቸው። የመጀመሪያውን ደሞዝ ለቤተሰብ ነው ወደ ኢትዮጵያ ነው የሚልከው። እሱ ቤት ሳይኖረው ፍራሹ ሳይኖረው ድስቱ ሳይኖረው ለቤተሰቡ ነው የሚያስበው። ለምን እንደሆነ አላውቅም። ኢትዮጵያኖች እንደዚህ ናቸው። ሌላው መጀመሪያ ቆይ ልደላደል ብሎ ቤቱን ተከራይቶ ፎቶውን አድርጎ ቴሌቪዥኑን አድርጎ ምን ብሎ
ሲተርፈው ነው የሚልከው። ኢትዮጵያዊ ግን እንደ የመጀመሪያ ደሞዙን ለቤተሰቡ ነው የሚያስበው። ለምን እንደሆነ ግን አትጠይቁኝ፣ አላውቅም። ሌላው ደግሞ እዛ ሆነው ላክልን ብለው እኔ ራሴ ይዤ የመጣሁትን ነው የማወራው። ላክልን ብለው ለሄዱ ዘመዶቻቸው፣ ስለዚህም እቃ ላክልን ብለው እቃ ይዤ እመጣለሁ። ሃሎ፣ አቤት፣ አቶ አበበ ለምሳሌ አቶ አበበ ነው። ታው እቃ ተልኮለታል። ምንድነው? ኧረ ትልቅ ካርቶን ነው እንደሆነ አላውቅም። ከልጆ ነው የመጣው። ታዲያ ከስዊድን ድረስ ተሸክመህ የመጣው ጉለሌ ነው ምኖረው፣ ለምን አታመጣውም? እዚሁ ነው። አያስደነግጥም? እግዚአብሔር ይስጥልኝ ብሎ መጥቶ መውሰድ ነው እንጂ እንደገና ተሸክመ ጉለሌ ድረስ አምጣ ይባላል? ይስሙ የኔ ጌታ። በነገው ቀን እዚህ ቦታ ነው ያለሁት፣ ካልመጡ ቆሻሻ ውስጥ ወረውረዋለሁ። በማግስቱ ከተፍ ይላሉ። ተሸክሜ ደግሞ ዘልይ። ሌላው ደግሞ ቅር የሚለኝ መድኃኒት ተሯሩጥ አንድ ልጅ ምን ብላ አባት የስኳር በሽታ አለው ብላ የስኳር እንትን መድኃኒቱን ደግሞ ስኳር የሚበጠብጡት ነን ሹገር የሆነ ልዩ ወስጄ ለሴትዮዋ ሰጠው። ወይ ደደበላት። የእኛም ሀገር ሞልቷል። እኔ ሌላ ነገር ያመጣብኝ መጥፎ ነገር እንኳን ብትልክ እግዚአብሔር ያክብራት ልጄን አመስግንልኝ ይባላል እንጂ እኛ ጋር ሞልቷል። ይሄንን ትልካለች ላኩ ብላ እና አንዳንድ ሽምቅቅ ያደርጋል። ምን ያህል እነኛ እንደሚለፉ አያውቁም። የጉዞን የበፊቱንና ያሁኑን ብዙ ልዘረዘር እችላለሁ፣ ግን ብዙ ፖይንቶች ስለጡኝ ሁለተኛው ፖይንት ላይ ልሂድ። ኢትዮጵያና ኢትዮጵያዊነት በጉዞ ሂደት ውስጥ እንዴት ነበሩ? በድሮ ጊዜ ፓስፖርት ይሰጣል። ቀላል ነው። በአንድ ሰዓት ውስጥ ሁሉ ነገር ያልቃል። ፓስፖርት ማንም ሊያገኝ ይችላል። በንጉሠ ነገሥቱ ዘመነ መንግስት ነው የወጣሁት፣ እሱን ነው የማወራው። እና የፈለገ እኔ ከዚህ ጣሊያን ግን የሚወስደው ጊዜ በጣም የሚያስቅ ነበር። ከዚህ ከካይሮ ጣሊያን እንደገና አውሮፕላን ለወጥና ጀርመን፣ ከጀርመን ይለወጥና ስዊድን፣ ብዙ ጣጣ ነው። አሁን ዳይሬክት አለ። ኤኒዌይ እዛ ስንሄድ ምንም ቪዛ የለኝ። የኢትዮጵያ ፓስፖርት ልክ ቪዛ እንዳለው ሰው ኢሚግሬሽን መስኮት ላይ እንካ ብዬ ሰጠዋለሁ። ምንም እኮ የለም፣ ቪዛ የለውም። እንዲህ አይና ኃይሌ ሥላሴ አበበ ቢቂላ የስ ምንም ጥያቄ የለም። የኛ ፓስፖርት ኃይሌ ሥላሴና አበበ ቢቂላ ናቸው። የትም ቦታ 8 ሀገር አውሮፓን ስዞ በተማሪ አቅም ምንም የት ነው ቪዛ የምጠይቀው? ገንዘቡም የለኝም ለቪዛ የሚከፈል። ዝም ብዬ ሄጄ ብቻ እንካለዋለሁ። ይመጣል፣ ይሰጠኛል። አሁን ግን ቪዛውንም ለማግኘት ቀላል አይደለም። ስንት ስቃይ ታይቶ ነው ቪዛ የሚገኘው። ቪዛው ከተገኘ በኋላ ግን እንደገና ኢትዮጵያዊ ሲል ኦኬ እዛ ጋር ጠብቅ ሰው ያነጋግርሃል ይባላል። ማአት ጥያቄ አለ። ለምን መጣህ? ስንት ፍራንክ ይዘሃል? እዚህ የምታውቃቸው ሰዎች እነማን ናቸው? ምን ያህል ጊዜ ትቆያለህ? በጣም ጣጣ አለው። አንድ አነስተኛ ገጠመኝ ደግሞ በነገራችሁ። አንዲት ፒስ ኮር ናዝሬት ስራ የነበረች ፒስ ኮር ሃንጋሪ መጣች። እዚህ ተዋውቀን ነበር። ሃንጋሪ መጣ፣ አንድ ወር ቆየችና ወደ ቬና ሄደና አሜሪካን ፕሊስ ጎብኛለች። ቪዛ አስቸጋሪ ነው በአሁኑ ጊዜ። ኖ እዚሁ ቬና እንጠይቃለን። ቬና አሜሪካን ኤምባሲ ኦስትሪያ ቬና ሄደን አገኘሁ ለ2 ወር። እሷ ቀድማን ሄደችው፣ እኔ ተከትዬ ሄድኩ። ስገባ አገላብጦ አየና ስንት ዶላር ይዘፈላልኝ? እውነቱን ነገርኩት። $9 ይዣለሁ አልኩት። say again አለኝ። $9 do you know this cannot even buy you a hamburger and you want to stay 2 months? አዎ 2 ወር ቆይ ነው መጣሁት። $9? አዎ አንተ አትገባትም ብሎ ሊመታ ሲል አላቃትም። አንድ ሆስቴስ የምን ሀገር እንደሆነች አላቅም። just a minute ይሄ ሰውዬ ኢትዮጵያ ይመስለኛል አለች። አዎ ነው አላት። ኢትዮጵያኖች በጣም ረጋ ያሉ ሰዎች ናቸው። በክፋት አይናገሩም። ከተናገርካቸው ግን
ሁሉ ነገር ይቀራል እንጂ አይደፈሩም። ምን ቡልሺት አለኝ መሀል ላይ you yourself bullshit አልኩት እኔ ይሰድበኛል። ጉርምስናውም አለ ማይንዱ 23 24 ነኝ ያን ጊዜ። በኋላ ቡልሺት ብሎ ሰደበኝ አላት። አዎ ሰደብከው አንተ ነገርኩህ፣ አትድፈራቸው፣ አይነኩም። ትህትና ያላቸው ሰዎች ናቸው። ከነካቸው ግን ኢትዮጵያኖች አይገበሩልህም። አትሊስት ማን ታውቃለህ ብለህ ጠይቀው አለችው። ማን ታውቃለህ ብለህ ጠይቀው አለችው። እዚህ የምታውቀው ሰው አለ? do you know anybody here? አዎ ከኪስ ያወጣሁና 3 አድራሻ የጻፈው just a minute ብሎ hello there is a kind of person his name is Tadila, he just arrived. oh Mr. ተድላ መጥቷል please ምናምን ሲል እንግዲህ እሱ የሚለውን የኛውን አንሰማም፣ የሱን ነው የምንሰማው። yes sir of course sir yes sir ሲላቸው ሆስቴስ ጠቀስ አደረገችኝ። በቃ አልቋል ነገሩ አለች። ከዛ በጣና why didn't you tell me you are invited by Simpson's family? you never gave me a chance. bullshit አልኩ። እድል አልሰጠኸኝም ምን ላድርግህ አልኩት። በል እንስማማ አለ። አሁን እነሱ ፈርስት ቲኬት ገዝተህ ከኒውዮርክ ማዲሰን በአውሮፕላን ሄድ፣ 1 ሰዓት ተኩል ነው የሚፈጀው። ሁሉንም ነገር እርዳ ብለዋል። ሰው ሰጥሃለሁ፣ ሻንጣህን ሁሉ ይዞ እዛ ሄዳል። ሻንጣ እኮ የሚላት ያኔ 1970 እንትን ነች፣ ቅርጫት ነች፣ እዛ ውስጥ ነች፣ ጂንስ ምናምን የሂፒ ጊዜ ነበር አትርሱ። አላ አልሄድም አልኩት። ለምን? ፈርስት ክላስ ኖ የፈለገው ይሁን። እኔ ግሬሃውንድ በስ አምባሳደር ትኬት ገዝቻለሁ፣ እያየሁ መሄድ ነው የምፈልገው ዓለምን ከዋሽንግተን እስከ ኒውዮርክ እስከ ሳን ፍራንሲስኮ አለኝ። አዎ እያየሁ ሀገር እያየሁ it will take you at least 2 weeks 3 weeks ይወስድ። እኔ እያየሁ ነው የምሄደው። በቃ ሰጠኝ። ግን እንስማማል። አሁን የምትሄድበትን አውቃለሁ ምን አላለሁ። የ6 ወር መልቲፕል ቪዛ አለ ብሎ ካች አረገልኝ። እሱን ይዤ ወደ ግሬሃውንድ በስ ሄድኩኝ። ስለዚህ ያቺ $9 ብዙ ስቃይ ሳይታይ ነበር፣ ያው አለፈ። ስለዚህ የምትሄዱበትን ማወቅ አለባቸው። ለምሳሌ ዘረኝነት በውጭው ዓለም በተለያዩ ክፍሎች የነበረው ዘረኝነት ግለጽላቸው ነው ያለው። ማአት አጋጥሞኛል። ግን ሴትዮ በነገራችን ላይ ስንወጣ ያችን ሴትዮ የምን ሀገር ሆስቴስ ነሽ ስላት እስራኤል ኤርዌይስ አለችኝ። እስራኤላዊ ነበረች፣ አልገባኝም ነበር ብላ ቴፓ ምናምን ነው ያደረገችው፣ አልተጻፈም እስራኤል የሚል። ከዛ በዘረኝነት የሚችላለ የማይችላለ። እኛ ግን እድሜ ለአባቶቻችን፣ እድሜ ለአያቶቻችን፣ እድሜ ለኢትዮጵያ ታላቁ ዘመን ጊዜ የነበሩ ሰዎች አናቀው። ስንናቅ እንኳን አይገባንም። ኩርት ያለ ኢትዮጵያ ልጅ ነው፣ ምክንያቱም አልተገዛንም። ሲሰድቡንም አይገባንም። አንድ ጊዜ ሌሶቶ የምትባል ትንሽ ሀገር በአፍሪካ የተከበበች በሳውዝ አፍሪካ የተከበበች እዛ 1-2 ዓመት ተኩል ሰርቻለሁ ከገበሬዎች ጋራ። እባክህን እንትኑ እንግዲህ ኮብል ሲስተም ነው የሚባለው ያኔ እንደ 1980s እንትን ነው ወረቀቱ። እሱን ወስደን እዛ ፕሮዲዩስ አድርገን ለሰዎች ሰጥተን እነሱ ፕሮዲዩስ አድርገው ለኛ ይመልሳሉ። እሱን ነው እንግዲህ ሪዛልቱን ይዤ ወደ ሌሶቶ መመለሰው። ማሴሩ ይባላል ካፒታል ዋና ከተማው። እዛ ሄድኩና ልወጣ ስል እንትኑ ዳይሬክተሩ እባክህን ይሄ አውስትራሊያዊ ነው፣ ይሄኛው ደግሞ አሜሪካዊ ነው፣ ይዛቸው ሂድ። የት ነው የሚሄደው? አይ እዚህ ከመጣን አይቀር ደቡብ አፍሪካ ድልድይ ደርሶ ምን ስለሆነ ለኛም ደቡብ አፍሪካ ነበር ብለን ለማውራት እንዲመቸን ነው። አይ ዶንት ማይንድ ጃምፕ በመኪና ይዣቸው እነሱን ሄዱ። እንግዲህ ሳውዝ አፍሪካ ከ1 ኪሎ ሜትር በኋላ ደቡብ አፍሪካ ነው የምንገባው። ዝም ብለን ቀጥ ብለን ከገባን በኋላ ራበን። 6 ሰዓት ሙሉ ስንነዳ ባካችሁ እኔም ሁላችንም ሬስቶራንት ተመልከው እንዲህ ስናይ ሬስቶራንት ይሱ ይላል። መኪናውን አዞርኩና ወደ ሬስቶራንት በሩ ላይ ስንደርስ only for Europeans ይላል። ያን ጊዜ አፓርታይድ ጊዜ ነው። ማነው ስሙ ኔልሰን ማንዴላ እስር ቤት ነው ያለው።
በልቶ በቃ እንመለሳለሁ። አልመለስም። ለምን አሉ። አንተም አሜሪካዊ ነህ፣ አንተ አውስትራሊያ ነህ፣ እኔ ስዊዲሽ ነኝ፣ እገባለሁ። ከአውሮፓ ነው የመጣሁት። ኧረ እባክህ ተው በኋላ ይደበድበዋል። ኖ ወይ እገባለሁ። አይ ያሉ ተጨነቁ፣ እነሱ ቀሩ። እኔ ቀጥ ብዬ ገባሁ። ቀዩ ካርፔት ወደ ላይ ያነጥራል። ሲያምር ሬስቶራንቱ። በወዲያ በኩል ጃፓኖች ተቀምጠዋል። ስገባ አጨበጨቡ። ጃፓኖች ደግሞ ለኤሌክትሮኒክስ ሲባል ጊዜያዊ ዋይት ስኪን ፐርማነንት ሳይሆን ጊዜያዊ ፍቃድ አግኝተዋል እንደ ነጭ እንትን እንዲባሉ። ገባው። በጣም የሚያምር ፎቶ ላይ ሄጄ ቁጭ አልኩ። እዛኔን ሜኑ እዚህ ሜኑ አለ አልኩኝ ስል አንዱ መጣና ሰር you are in the wrong place at the wrong time እና ዝም ብለህ ብትወጣ ይሻላል። አልወጣም። እንዴት አልወጣም? አልወጣም። አለቃ ካለ አለቃ እንጥራው። አላፉን ይዞ ሄደ። አለቃውን ጠራ። excuse me sir there is a misunderstanding here። ወፍራም ነው በጣም ወፍራም። ምንድነው misunderstanding? This is supposed to be only for Europeans. Yeah, I came from Europe. As a matter of fact, there is an American and Australian outside. They can't come in here because it says for Europeans. No. When we say for Europeans, we mean for white people only. እንደሱ ኤክስፕሌን ብታረግ ኖሮ ለነጮች ብቻ ብትል እነሱ ይገባሉ፣ እኔ አልገባም ነበር። ያልከው for Europeans ነው። That's a very big mistake. Your explanation is very convincing. What would you like, sir? አሸነፍኩ። Well, I won. I don't want anything to eat. I have friends outside. ብዬ ስወጣ ጓደኞቼ የሉ። ትሄድ ሄዱ። እንዲህ ባይ ስቲቭ ሌናርድ የሉ። አንዴ what are you doing? we don't በአማርኛ ለምን በየትኛው መስኮት እንደሚወረውሩ አላወቅንም። እኔ በዚህ ጋር ጠብቃለሁ፣ ጓደኛዬ በዛ ጋር ይጠብቃል። እውነታቸውን ነው። ያን ጊዜ በደቡብ አፍሪካ በጣም ጠንካራ ነው። ስወድቅ ወደ ሆስፒታል ሊወስዱኝ ነው። ከዛ እና ይሄ አንድ ዘር እንትን ነው። ብሉምፎንቴን በስራ ገበታ ለሶቶንቶ የስራ ግጭቶች በተባበሩት መንግስታት ብዙ አጋጥሞኛል። ጥቁሮችና ኢሮፒያኖች እኩል እንትን አይባሉም፣ አይቀበሉም። አንድ ጊዜ ወደ ታንዛኒያ ሲሄድ ተመድቤ ሮም ሰንሴልሞ የምትባል ሆቴል አለች። እዛ ቁጭ ብለን እናወራለን። ጨዋታ በሙሉ የኖች እዛ ነው የሚመድቧቸው። ሜጃ ስቴን እስኪደርስና እኔ እንደውም 3 ወር ነው ለብሪፊንግ የቆየሁት። ታዲያ እዛ ቁጭ እንዳልኩኝ አንድ ስዊዲሽ ደደብ ስላችሁ ከደደብ በላይ ደደብ የሆነ መጥቶ ከኔ 5 ጊዜ እጥፍ ደሞዝ አግኝቶ ወደ ማላዊ መሄዴ ነው አለ። አንተ አው እንዴት ኮንሲደር አደረጉ? I don't know አለና ሄደ። ተናደደ። ምክንያቱም አውቀዋለሁ። ይሄን ጊዜ አንድ ሰውዬ መጣ። ነጭ ነው፣ ረጅም ነው። ከኢትዮጵያ መሆን አለብህ አለኝ። አዎ ነኝ አልኩት። ጎኔ ወንበር ሳብ አድርጎ ቁጭ አለ። የት ነው የምትሄደው አለኝ። ለሶቶ ስናወራ የት ነው የምትሰራው አልኩት። እኔ እዚህ አኒማል ፓርክ ውስጥ ነው ያለሁት አለ። እንዳለ ፋውን አኒማል ፓርክ ነው የሚለው። ምንድነው የምትሰራው አልኩት። አዚሁ እሰራለሁ አለ። አልገለጸልኝም። እንዴ እኔ ገርሞኛል እናንተ ስራ። እኔ በትምህርት ምበልጠዋለሁ፣ በሁሉም ነገር በልጠዋለሁ። ከኔ 4 ጊዜ እጥፍ ደሞዝ አድርጎ ነው የሄደው። ይሄ ትክክል ነው ወይ አልኩት። የመጀመሪያ ጊዜ ነው ይወን አለኝ። አዎ I'm talking 1980 ስማ አለኝ። 4 በሮች አሉ አለኝ የተባበሩት መንግስታት። አንደኛው በር ዳይሬክተር ጀነራሉ መንግስት ነው፣ የሱ መንግስት ነች። የፈለገውን ይሾማል፣ የፈለገውን ይሽራል። ይሄን አስቀምጡ ሲባል ታንኪዩ ተብሎ ይገባል። በቃ ዳይሬክተር ጀነራሉ ከተናገረ ማን ነው ብለን ሲቪውን ማናየው። ሁለተኛው ደግሞ አሁን ለተናገርከው ሃይሊ ኮንትሪቢዩቲንግ ካንትሪስ የሚባሉ አሉ። ዩኤን ያው አገሮች በሚያወጡት ደሞዝ ነው የሚተዳደሩት። እንደነ ስዊድን አይነቱ እንደ አሜሪካን አይነት ኃይለኛ ገንዘብ ይሰጡናል።
የስዊድን ተጠሪ ሁሉም ሀገር ኢትዮጵያም አላት ተጠሪዎች እዛ አሏቸው ጣሊያን የስዊድን ተጠሪ ይሄን ሰው ባካችሁ ቅጠሩልን እዚህ ቦታ ሲል ያው በመናወጣው ቫካንሲ ነው እሺ ብለን እጅነስ እንቀበለዋለን ሶስተኛው ደግሞ ስክራች ማይ ባክ አው ስክራች ዩርስ ይባላል አለ ምንድነው አልኩት አንደኛ አንድ ሰው ለምሳሌ ኤፍኤኦ ይሰራል ሌላኛው አይሎ ወይም ዩኔስኮ ይሰራል እባክህ ልጄ አሁን ጨርሳ ከኮሌጅ ወጣለች እሷን ቅጠርልኝ ይለዋል ኦኬ እንደሱ ከሆነ ደግሞ የህቴ ልጅ አለች እሷን ደግሞ አንተ ጋር ቅጠርልኝ ተባብለው ይለዋወጣሉ ቦታ ይሄ ስክራች ማይ ባክ አውል ስክራች ዩር ባጭሩ አለኝ አራተኛው ትልቁና ጠባቡ በር እሱ ነው አለኝ እንዴት አልኩት አንድ ቫካንሲ ሲወጣ ከ5 እስከ 600 ያመለክታል እዛው ተጋፍታችሁ ተጣርቶ እንዳንተ አይነቱን ስበል እናወጣለን ስለዚህ እዚህ እስካለ ድረስ ይሄ ሰው የለምን ተቀጠረ ይሄ ሰው የለምን ይሄን ደሞዝ ያገኛል ይሄ ሰው የለምን ተናለ እንዳትል ገባኝ አልኩት ኋላ ሁለት ኢትዮጵያኖች መጥተው እጃቸውን ወደ ኋላ አድርገው ትልልቆች ናቸው እጅ ነሱትና በጣም ኤክሰለንት የሆነ ኢትዮጵያ እዚህ አግኝቼ ስጫወት ነበር አላቸውና ሄደ አንተ አሉ ከዴፕቲ ዳይሬክተር ጀነራል ጋር ነው ቁጭ ብለህ የምታወራው እኔ አላውቀው እኔ ጠራጊ ይሁን ዳይሬክተር ጀነራል ይሁን አላውቅም ትልቅ ሰው በቃ ይሄን ቤት የሚያነቃንቀው እሱ ነው እኮ አለኝ ትምህርት ሰጥቶኝ ሄደ ምን አልከው አልናገርም በእኔና በሱ ይለቅ እና ብዙ ትምህርት ሰጠኝ ለማለት ነው የሰውየው አነጋገር was very touching ስለ ዘር የትም ዓለም ውስጥ የጥቁር ዘር ቀለም ያለው ሁሉ ጊዜ ይናቃል ግን ኢትዮጵያኖች ቢንቁንም አይገባንም እንደነገርኳችሁ ኩርት ያልን ህዝቦች ነን እኛም ምንነቀው አለ very unfortunately አሁን ባለፈው አንድ ስብሰባ ጋብዘውኝ ንግግር እንዳረግ ሸራቶን ሆቴል ነው ኮንቲኔንታል ሆቴል በጣም ብዙ ሰዎች የተማሩ ባንኮች በጣም የተማሩ ማስተርት ያላቸው ናቸውና ስለ ዘር ነበር የምናወራው ለምሳሌ እኛ አፍሪካኖች አላሉ ምን ነው አልኩ አፍሪካኖች አይደለንም ምንድነው ታዲያ ኢትዮጵያኖች ነን እና በአፍሪካነት አታምንም አላምንም ግድ ሆኖብኝ ነው እንጂ አላምንም ፈረንጅ ነህ አይደለሁም ጥቁርም አይደለሁም ምንድነው ኢትዮጵያዊ ነኝ ደነገጥኩኝ የተማሩ ዲግሪ ያላቸው ሰዎች አፍሪካንነታቸውን ቢጨንቀኝ ኦኤዩ እኮ የሚባለው እዚህ ነው ያለው አልኩት ኢሲኤ እኮ የሚባለው እዚህ ነው ያለው በቃ ክላይሜቱን ወደዚህ ያደረጉት እንጂ ይሄ ቦታው አይደለም በሙሉ እኮ ናቸው በሙሉ ሲማታምኑ ስለ በሙሉ እጃቸውን አወጡ ይሄን መፋቅ አለበት ከኛ የበለጠ ኩሩ አፍሪካዊ የለም ግን አፍራዘኔ መናገር ማዘንኩ እነሱ ፊት እና በእውነት በጣም አዘንኩ እንዴት አፍሪካ ጥቁር አይደለም ይባላል ትላልቅ እንደነ ከተማ ይፍሩ እንደነ ጻፍት ዛዛክሉ ሀብተወልድ እንደዛ ያታገሉት እኮ ለአፍሪካ ነው ግን ማንንም ሊሰማ አልፈለገም እና እኛም ዘረኝነት አለብን እላቸው ነው እና ይሄ መፋቅ አለበት ስለ ውበት በእውነት የቀየረኝ ሌሶቶ ነው ሌሶቶ እና ናይጄሪያ ሌሶቶ ሆነን የቁንጅና ውድድር የሚባል ተደርጎ ነበር በየአመቱ ያረጋሉ 11 ክፍለ ሀገር አላቸው ከዛ የተመረጠው ይመጡና በቃ ቁንጅና እና እንደገባው ሳያቸው በስማም ወልደ መንፈስ ቅዱስ ትልልቅ ወፍራሞች ናቸው እግራቸው እኔን ነው የሚያክለው አንዱ እግራቸው ምንድነው ቁንጅና ውድድር ከዛ አሳላፊ ጄሪ ስቲን አልኩት ይሄ ቆንጆች ናቸው ኦፍ ኮርስ ለኛ እኮ ቆንጆ የምንለው ነው እንደ ነጮቹ ነው እንደ ቆንጆ የምላችሁ የምታስቡት we don't like a skeleton we don't want to be with a skeleton they have to be really fat and really good ለካሄም አለ ወይ ማለት ጀመርኩኝ እና የቁንጅና ውበት ከሀገር አገር ይለያያል እኛ እንግዲህ እንትኖች ነጮች የነጮች እንትን
ወደታች ስቦን እንደሆነ አላውቅም። ቀጭን የሆነች ስሊም የሆነች ረጅም ምናምን ፎርሟ ምናምን እዛ የለም። ዌስት አፍሪካ የለም። ደስ ያለኝ ደግሞ ታይላንድ ለአንድ ጉዳይ የሚሰለጥኑ የኢስቲሞር ሰዎች አምጥቼ እሁድ ዕለት እንዲህ ይታያል ሲሉ ሄድኩኝ በአውቶቡስ። ኮምፒቲሽን ኦፍ ዘ ፋት ዊሜን ነው ራሱ ውድድሩ። the fatter you are the better። በእውነት አመሩኝ። እንዴት ያማምራሉ! በጣም ወፍራሞች ናቸው። ፈገግታቸው ምናቸው። እዛ ላይ ቁጥር አለ። ያን ቁጥር እንትን ማለት አለብህ መጻፍ አለብህ እና ብዙ ጽፈት ያገኘችው ወፍራም ሴት አንደኛ ሆና ዋንጫው ተሰጣት። on the other hand ደግሞ እዛ ጋር ጠረጴዛ ይዞ ቁጭ ያላለ እቺን እፈልጋለሁ ብሎ ያለታን የሚታጩት እና አራት ወንድ ወደሻል የቱን ተወጃለሽ እሷ የፈለገችውን ትወስዳለች። ስለዚህ ውበት በሱ ነው የሚታየው። እኛና የነሱ አስተያየት አንድ አይደለም ለማለት ነው። ስነ ምግባር የሚሰጠውኛል። ስነ ምግባር እንግዲህ ሲተነተን ስርዓትን፣ ወግን የተላበሰ፣ በአነጋገር የተቆጠበ፣ በጎ ስራ ላይ የተሰማራ ወዘተ ሲሆን ይህን የማይከተል ሲኖር በአጭሩ አነጋገር አሳዳጊ የበደለው እስከ መመለስ ይደርሳል። የውጭና ዓለም ስነ ስርዓት ግን እኔ እንዳየሁት የምስራቁ አውሮፓና የደቡቡ አውሮፓ እንኳን ባንድ አውሮፓ ውስጥ ብዙ ልዩነት አለው። የደቡቡ ላይክ ስፔን፣ ጣሊያን፣ ፖርቹጋል፣ በደቡብ ያሉት ግሪክ እነኚህ ተጫዋቾች ናቸው። ቤተሰብ ያፈቅራሉ። ቡና ቤት ሲሄዱ አያት፣ እናት፣ ልጅ አንድ ላይ ነው ተስማምተው የሚሄዱት። ሲጫወቱ ሲስቁ በጣም ደስ ይላቸዋል። እንደውም አንዴ ጣሊያን ገብቼ የብድ ሀገር ነበር የመሰለኝ። ዳቦ ቆርጦ ከኋላ ለወዲያኛው ሰውዬ ወረውርለታል። ዳቦን ያነሰ አስፔክት አለና ቁርጥ አድርጎ ፑ በላይ እና ሪላክስ ሊሆኑ ሰዎች ናቸው። ለነሱ ኢትስ ናቲንግ። ሲናደዱም ጩኸታቸው አያምጣ ነው። መኪና ሲሄዱ ሰው ወክ በሚያደርግበትም ላይ አቋርጦ ነው የሚሄደው። ያንን አይቼ ስዊድን ስገባ እንግዲህ ስዊድን ደግሞ በደንብ ስነ ስርዓት እንደነሱ የሚያከብር የለም። ስነ ስርዓት ማለት ስነ ስርዓት ነው። የቤተሰብ ፍቅር ኦኬ አላቸው። ግን ልጁ አመት ተቀምጦ ቢመጣም ሃይ ነው እንጂ አቅፎ እንደ ጣሊያን መሳም ምናምን የለም። በጣም ቀዝቀዝ ያሉ ህዝቦች ናቸው። በጣም ቀዝቀዝ ሲናደዱም በህይወት አይቻላል። የተናደው እንደ ጣሊያን መበርበር ምናምን። እኔ ጣሊያን ነገር አንዴ ከባለቤቴ ጋር ሳወራ ተቋረጠ። ሃሎ ስል ተቋረጠ። እኔ ሞባይል የለም። አስተናጋጁ ይሄንን ቴሌፎን አንስቶ መሬት ወረወረው። ወየው ምን አጠፋው? እኔ ደግሞ በኔ መሰለኝ ምን ሆንክ አልኩት። እኔ ምን ሆናለሁ አንተ ነህ እንጂ ለምን ሳላቋርጥ አለኝ። መጥፎ እንትን ነው አለኝ። መጥፎ ቴሌፎን ለዚህ ነው ወረወርኩት። የሚያደርጉት ሁሉ ያስቃል። አንዴ በስፒድ ሄደ ታክሲ ውስጥ። ኧረ እባክህ ቀይ መብራት እኮ እያለ ነው ያቋረጥኩት። ክሪስማስ ዴኮሬሽን ነው ዶንት ወሪ አለኝ። ምንም እነሱ ስዊድን ግን አንድ ልንገራቸው። አንድ ግብዣ ወደ 30 ኪሎ ሜትር ከቤታችን ርቆ ሄድን እና ስንጫወት ምን ስንል መሸ። ጎረቤታችን ልጅ ባለቤቱና ልጁ ባልና ሚስቶቹ ለመቆየት ፈለጉ እዛ ዳንሱ ላይ። እባክህን 8 ዓመት ዋለው ደከማት ውሰዳት አሉኝ። እኔ ሄዳለሁ ስል ነይ ግቢ ብዬ መኪና ውስጥ ከትቼ ስንሄድ ቀጥታ ሄደን ወደዚህ መዞር አለብን። እዚህ ጋር ግን በረዶ እንዲህ ተከምሯል። እባክሽን ይሄ በረዶ እንትን ስላለ በዚህ ጋር እንሂድ። መኪና የለም፣ ሰው የለም፣ ጨለማ ነው። በዚህ ጋር እንሂድ። ኖ ዌይ፣ በፍጹም ህጉ የሚለው በቀኝ ዞር ነው ሂድ የሚለው በቀኝ ሂድ። ይሄ ቀኝ እኮ በረዶ ነው እንደ እዚሁን ቀርና በኋላ ይላሉ። ኖ አለቀሰች። እንደምንም ብዬ እየገፋሁ ሄድኩኝ። አስቡት የ8 ዓመት ነች። እኔ ብዙ ጊዜ እዚህ አዲስ አበባ ይቻላል ያችን ነጭ ኮፍያ ካላየ ሰው ኖረ አልኖረ መሄድ ነው። ቀይ መብራት በራል መሄድ ነው። እዛ ግን የ8 ዓመት ልጅ ጫካ ውስጥ እኮ ነው ስነ ስርዓቱን ተከተለ የምትለኝ። አንዳንዴ ደግሞ ጥቁር መሆን እዚህ ላይ ደግሞ የሚያስቅ አለ።
አንድ ጊዜ መኪና እየነዳው በረዶ ይጥላል። አቁሜ ፓርክ አድርጌ የምገዛው ዕቃ ደግሞ አስፋልቱን ተሻግሬ ወዲያ ነው። ኮስ እያልኩ ስሄድ እንዲሳይ ምንም ሰው የለም፣ ግን ቀይ ቁም ይላል። ማንም የለም። አቋርጬ ስሄድ ለካ መኪና ውስጥ ቁጭ ብለዋል። ፖሊሶች መጡ። ለምንድን ነው ስቶፕ የሚለውን ተራምደህ ሄድከው አለኝ። ሴትና ወንድ ናቸው። ሊጽፉ 50 ክራውን ላይ እኔ በተማሪ አቅሜ በወር ማገኘው ነው። ሊጽፉ ሲሉ መብራት ሰው ያቆማል አልኩት። አዎ። ይሄ ቀይ መብራትም መኪና ያቆማል? አዎ። እናንተ ሀገር የለም? እኔ አይቻልም። ኦ ገባኝ። አይቶ እኮ አያውቅም። አስተምረው። እሺ ጀናዘ ተመልከት አሁን አለ። ያው አረንጓዴ ወክና እዛ ሄድን። አሁን ቀይ በርቷል። እዚህ ስቶፕ። እሺ እንደገና ደግሞ እዚህ ነው። 4 ጊዜ አዙሮኝ በል አሁን በነጻ ሄዳለኝ። ሁለተኛ ስታይ እንደዚህ እንዳስተማርኩ ቁም። እሺ ብዬ እጅ ነስቼ እነሱ ዞር ሲሉ መኪናዬን አስነስቼ ወደ ቤት ሄድኩኝ። እና ብዙ ጊዜ አንዳንዴ ጥቁር መሆን ደግሞ ያው አናቅም ብለህ ከቅጣት ታመልጣ። ብዙ ረገድ አምልጫለሁ። በብዙ እዚህ ላይ ላበቃ እችላለሁ። ጥያቄ ካላችሁ ጥያቄያችሁን እቀበላለሁ። አመሰግናለሁ። ዶክተር ጌታቸውን እጅግ በጣም አድርገን እናመሰግናለን። እባካችሁ ደግማችሁ አመስግኑልን።